እፎይ የእናንተን ቁርአን ያነበበው እንጂ ምንም አዲስ ነገር አልፈጠረም አይደል? ይሄ ነው ጥያቄ ዳዊት። ቆይ ልጨርሳ። አላህን የምትፈራ ከሆነ ወይ አላህን የምታከብር ከሆነ አላህን የምትፈራና የምታከብር ከሆነ ጥያቄን ዝም ብለህ አዳምጠኝ። ሳታስወጣኝ ሊሚት ሳታደርገኝ ቀጥል። እየጠየቅኩ ነው። አንተ ሃይማኖት እስልምና ሆኖ ስለ ክርስትና መስበክ ስለ ክርስትና ክፉ ነገር መናገር አይጠበቅብህም። ሲቀጥል ደግሞ የራስን ሃይማኖት በስነ ስርዓት መናገርና በስነ ስርዓት መተርጎም ነው ያለብህ እንጂ ያንተን ሃይማኖት የተናገራችሁ ንጽጽር የጀመራችሁት እናንተ ናችሁ አይደለም? ነው አይደለም? እሺ እኔ ከህይወቴ ገና ከተወለድኩኝ ጀምሮ ነፍስ ካወቅኩበት ድረስ እስካሁን ድረስ እስላም ጓደኛ አለኝ። በጣም ብዙ የምወዳቸው ማለት ነው። እነሱም ይወዱኝ፣ አብረን ያደግን። አዎ እነሱ ጋር እስላም እንደመበል ይነግሩ ነበር። እስላም አይባልም ሙስሊም ብለህ ተናገር። እሺ ጥፋት እሱ እስላም አይደለም። አታውቀውም የሚለው ላሳየህ ነው። በዛው አታውቀውም፣ የማታውቀውም አታወራ ልልህ ፈልጌ ነው። ኤኒዌይ ሚውት ታደርገህ ታዳምጠኛለህ። ይውጣለት እስኪ ይምራን ተው፣ ይውጣለት። ቀጥል ዳዊት። ሄሎ ይሰማል? ቀጥል እስኪ አውራ እስኪ። ይሰማል እና በቃ የእናንተን ቁርአን በአረበኛም ይሁን በምንኛም ተርጉሞት መናገር ያን ሰው እንደ ክፉ ነገር ማሳየትም የእሱን ሃይማኖትም እንደምናገርም አያስፈልግም አይደል? ጨርስ እስኪ ዳዊት ጨርስ። ቅድም አብሮኝ የነበረው የአንተ ሃይማኖት ነው ኦርቶዶክስ ነው ምናምን ብሎ ሲሰድበኝ የነበረው በእኔ በኩል ቢሆን አይሰድበኝም። ይሰማላ? ቶሎ ቶሎ አውራና ጨርስ። መልስ ልሰጥ እኮ እሺ፣ እያወራሁኝ ነው። እሺ እያወራሁኝ ነው። የእኔ ጥያቄና የእኔ አንድ ሀሳብ የራሳችሁን ቁርአን ተርጉማችሁ አንብቡት። ሌላ ምንም ነገር አይደለም። አሁን ሳላህ ተአምረ ማርያም አዘጋጅልኝ። ተአምረ ማርያም አዘጋጅልኝ። አንተ ጥያቄው ምንድን ነቢዩ የተሳደቡበትን አዘጋጅልኝ አንተ። እስከዛው አንዴ ላስቀምጥ። ያጀማ ጥያቄው ምንድን ነው? እናንተ ሙስሊሞች ለምን ንጽጽር ትሰራላችሁ? ለምን መጽሐፍን ታነባላችሁ? እፎ የሚባለው ሰው እኮ ዲያቆኑ ቁርአን ያነበበው ነው ያለው። እሱ እመጣልሃለሁ። መጀመሪያ ግን እናንተ ናችሁ ሙስሊሞችን መሳደብ፣ መራገም፣ ነብዩ መሐመድን መጽሐፋችን መጽሐፋችሁ ከሀነም ውስጥ ምናምን የተሰደቡት። ሚዩት አድርግ አለበለዚያ ትወርዳለህ። እሺ ሚዩት አድርግ። አውርደኝ። ይቅርታ አድርግልኝና እሱ ከእናንተ ንጽጽር አይቶ ነው መናገር የጀመረው ነው እንዴ? እስከ መሳደብ የደረሰ ቆይ ላሳይህ። መፍትሄ አለ። የመጀመሪያ ቪዲዮ አለ እኮ ከመጀመሪያ። እሺ አሁን እንደዚያ ጋር ታዳምጣለህ ማለት ነው። እሺ እኛ ንጽጽር የጀመርነውም አክቹዋሊ በእናንተ ስድብ ነው። ከብዙ ሺህ ዓመት በፊት ጀምራችሁ ነብዩ መሐመድ ገሃነም ውስጥ በጥቁር ግመል አህያ አገቡ፣ ሶሪ በጣም ይቅርታ ግመል አገቡ ብላችሁ መጽሐፍ ይከታ እነዛ ብላችሁ የጻፋችሁ እናንተ ናችሁ። ኢቭን በዚህ መጽሐፋችሁ ላይ ሙስሊሞች በፌሮ አንገታቸው ውስጥ ይግባባቸው፣ በጠላቶች አንገት ፌሮ አስገቢ፣ ብረት ፌሮ ታውቃላችሁ፣ ይግባባቸው አንገታቸው ላይ፣ የመለኮታቸው ድምፅ አክብጂ፣ ጉንፋን ይግደላቸው፣ ማርያም ብሎ ይጸልያሉ። ማርያም ሆይ ሙስሊሞችን ጠላቶችን ምን አስገቢባቸው? ፌሮ ይግባባቸው፣ የመለከታቸው ድምፅ አክብጂ፣ ደንቆሮ አድርጊ፣ በእግራቸው ወጥመድ፣ በከንፈራቸው ልጓም፣ እሺ በከንፈራቸው ልጓም፣ በአፍንጫቸው ንፎ ላኪባቸው። ያ ትረግማላችሁ። ኢቭን እሳት፣ ብርድ፣ ቸነፈር፣ ረሃብ ይፍጃቸው መጽሐፍ ተሳተማላችሁ። እንደዚህ የተጀመራችሁት እናንተ ናችሁ። አንደኛ። ሁለተኛ እንትና እኮ ዲያቆን እኮ አይሳደብም አልክ። ና እስኪ አንተ ራሱ ስማና ምንድን ነው እስኪ እያወራ ያለው? ና ስማ። ስፐርም አለ ከመቃብር የሚቀሰቅስ ስፐርሙን ረጭቶ እንደሆነ ነው። ወንድ የዘር ፍሬውን ረጭቶ መቃብር የሚያረስ ማለት ነው። ብልቱ ይሄ ነው ዲያቆን፣ ይሄ ነው ክርስትና። እንደዚህ አይነት ናቸው። በመጽሐፍ ደረጃ ተአምረ ማርያም እያሉ ነብዩን የሚሳደቡ መጽሐፈ አርጋን ነው እያሉ ሙስሊሞች በብረት ይለቁ ይታረዱ ብላችሁ የምትጸልዩበት፣ ሙስሊሞች ሰዎች አይደሉም እያላችሁ ያረዳችሁበት፣ ኢቭን በታሪክ ደረጃ የሚኒሊክ መጽሐፍ ላይ ሙስሊሞችን ለበዓል ያረዳችሁበት እናንተ ናችሁ። ወደ ቲክቶክ አለም ስመጣ እያንዳንዱ እዚህ ገስት ላይ የምታዩ በሙሉ ማለት ነው እዚህ ጋር አንድ ያደረገን ነገር ምንድነው? ዲፋ አኒል ኢስላም ነው። ዲናችን እየተከላከልን ነው። እናንተንም መጽሐፋችሁን እያስተማርን ነው።
አሁን አንተ የከበደህ ኢምራን ለምን መጽሐፎችን ገዛ፣ ለምን መጽሐፌን አስተማረኝ የሚል ነው። ግን ቢከብድህም ብትናደድም ይቀጥላል ኢላ የውሚል ቂያማ በህይወት እስካለን ሙስሊሞች ይቀጥላል። መጽሐፋችሁን እስከምትክዱ ወይም ውሸት ነው ብላችሁ እስከምትጥሉት ድረስ ወይም ደግሞ ቃል በቃል ስተት ነው ብላችሁ እስከምታምኑ ድረስ ዳዕዋው ይቀጥላል። ስላሴ ሶስት አምላክ አለ ብሎ የሚያምን ካለ ኢየሱስ አምላክ ነው የሚል ካለ ደግሞ ይግባና በመጽሐፍ ቅዱስ መሰረት ሊወያየን ይችላል። ስለዚህ ኮሜንት ላይ አንድ ቁጥር ጻፉ ክርስቲያን ወገኖቻችን። ጥያቄ ምንድነው? አብ ወልድ መንፈስ ቅዱስ አንድ ናቸው ተብሎ ነው በክርስትና የሚሰበከው እና እኔ ጥያቄ ሆነ ግራ ይገባኛል። እንዴት ነው አንድ የሚሆኑት? ሌላው ደግሞ መጽሐፍ ቅዱስ ላይ ምንድነው የሚለው? ከኔ በቀር ወደ አብ የሚመጣም የለም ይላል ክርስቶስ ሲናገርና እንደገና መልሶ ደግሞ ራሱ ክርስቶስ ማለት ያለ አብ ስልጣን እንደሌለውም ይናገራልና ብዙ ግራ የሚያጋባኝ ነገር አለ። በዚህ ዙሪያ ብታብራሩልኝ። ክርስቲያንሽ እማ እኔ ነበርኩ ልበል ማለት መጽሐፍ ቅዱስን አንብቤዋለሁ፣ ግን ጥያቄ የሚፈጥርብኝ ነገር ስላለ እኔ ሃይማኖት የለኝም አሁን ለጊዜው። ኦኬ እሺ፣ እስቲ ይሄን እድል ለኡስታዝ ዋሂድ ብሰጠው ደስ ይለኛል። ኡስታዝ ዋሂድ አለ? ወንድም ሳላ አይ ቲንክ እናንተ ብታወሩ ጥሩ ይመስለኛል ራሱ ማለት ነው። ኢንሻአላህ ብዙም እንትን ስላልሆነ ማለት ነው። ምን ይመስላል? አየ እሺ፣ ችግር የለውም። ወይም ለኢብራሂም እድሉልስ። አሰላሙ አለይኩም ኢብራሂም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ሰላም ነው? ቅድም አልነበርክም? አዎ አልነበርኩም። አዎ ደህና ነህ? በቃ ሰላም ነኝ አልሐምዱሊላህ። ቀጥሉና አይሽ ወጣን ቢሳካ ይገባል ኢንሻአላህ። የጠየቀችው ጥያቄ ሶስቱንም አንድ ባንድ ሂዱበት ኢንሻአላህ። እሺ እማ ያው ክርስቲያን ነበርሽ? ያው ኖርማሊ አሁን ክርስቲያን እንዳልሆንሽ ነው የሰማሁትና ስላሴ በነገርሽ ላይ ያው ባይብል ላይ እንደሌለ ኦኬ። እሺ እሺ ጋር ስትመጣ ዳዊት ከልጁ ከአቤሴሎም ጋር ጸብ ላይ ነበር። አሁንም ዳዊት ጋር ስትመጣ ዮኒ ሚውት አድርግ እባክህ። ዮኒ ሚውት አድርግልን። አጭሩ ማለት የምፈልገው ምንድን ነው? አሁን ለምሳሌ ዳዊት የጓደኛውን ሚስት ጓደኛውን አስገድሎ ከሚስቱ ጋር ተኝቷል። ይሄ አሁን እኔ ለምን አስፈለገ ብዬ ጠይቃለሁኝ ማለት ነው፣ በራሴ ማለት ነው። ከዛ ብዙ ጊዜ ሲገዳደሉ ምናምን ጦርነት፣ ከዛን የእስራኤል አምላክ ተብሎ ሁሉ ጊዜ አንድን ኔሽን ብቻ የሆነ የሚያሞግስበትን ፓርት አድረገባክ እና የሆነ መጽሐፍ ቅዱስ ላይ ብዙ የማይገቡ ነገሮች አሉ ማለት ነው። እና ደግሞ ተስሎ የመጣው ለምሳሌ ክርስቶስ ተብሎ ክርስቶስን ነጭ ስዕል ተስሎ ያንን እንድናመልክ አድርገው ነው የሰጡን። ገባ? እኔ ደግሞ አልቀበለው። ምን መሰለሽ ነው? ኦኬ እሺ እማዬ አንድ በአንድ እንመለሰውና አሁን መጀመሪያ ቅድም ያልሽው ስለ ስላሴ ነበርና ስላሴው ላይ ልምጣና ከዛ በኋላ ወደ እነዚህ እመጣለሁ። ስላሴ ያው በባይብል ላይ አንድም ቦታ ጥቅሱ ቃሉ አይገኝም። ስላሴ የሚለው ጽንሰ ሐሳቡም አይገኝም፣ አስተምሮቱም የለም ባይብል ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ የተሰበከበት አንድም ቦታ የለም። አንድም ነብይ አልሰበከም፣ አንድም ሐዋርያ አልሰበከም፣ ኢየሱስም አላስተማረም። ኢየሱስ ያስተማረው አንድ አምላክ አለ፣ እሱን አምላክ አምልክ፣ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እሱን ማምልክ ተብሎ ተጽፏልና ነው ያለው ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ቁጥር ከ9 ጀምሮ ማለት ነው። ምንድነው እያልኩሽ ያለሁት ባይብል ላይ አንድ አምላክ ነው ያለው። ያ አንድ አምላክን አምልኩ ነው፣ ከኔ በቀር ሌላ አምላክ የለም እኔም ብቻ አምልኩኝ የሚል ነገር ነው ያለው። ሁለተኛ ስንመጣ ኢየሱስ ክርስቶስ ህይወትም መንገድም እውነትም ነው። አዎ ትክክል ነው፣ ኢየሱስ እውነት ነው ህይወት ነው ምናምን፣ ይሄ ምንም ጥያቄ የለውም፣ እኛም እናምናለን በዚህ። ግን ምንድነው ኢየሱስ ክርስቶስ እውነት ነው ሲባል እውነተኛ ነብይ መሆኑን ከማየት አንጻር ነው፣ የዘላለም ህይወት ከመስጠቱ አንጻር ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው ካንተን የላከውም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ህይወት ናት አለ። ስለዚህ የዘላለም ህይወት ስለሚሰጥ ኢየሱስ ክርስቶስ ምን ሊባል ይችላል? ህይወት ሊባል ይችላል። ለዛ ነው የሰጠኝን ሰጥቻቸዋለሁና ምንድነው የሰጠኝን ቃል ሰጥቻቸዋለሁና ያ ቃል ደግሞ የዘላለም ህይወት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩም፣ ነገር ግን የላከኛ በእሱ የምለውን የምናገረውን ትእዛዝ ሰጠኝ፣ ትእዛዙም የዘላለም ህይወት እንደሆነች አውቃለሁ አለ።
ስለዚህ የዘላለም ህይወት ከአስተምህሮቱ ስለሚገኝ ነው። ግልጽ ነው። ኢየሱስ እውነት ሊባል ይችላል፣ ህይወትም ሊባል ይችላል። ችግር የለብንም በዚህ። ግን ኢየሱስ ክርስቶስ ራሱ አምላክ አለው። ዮሐንስ ወንጌል 20:17 ላይ ምን ይላል? ወደ አምላኬና ወደ አምላካችሁ ይላል። አምላክ እንዳለው ነው የሚናገረው ነው። አሁን ወዳልሽ ወደ መጨረሻው ጥያቄ ስመጣ ባይብል ላይ የግድያ ጉዳይ አለ? አዎ አለ። እና ይሄ ምንም ጥያቄ የሌለው ነገር ነው። እንደውም ፍትሃዊ ያልሆነ ነገር ነው። ይሄን አንድ ወንድም ደግሞ ይሄድበታል። እድሉን ለአንድ ወንድም ልስጥና ኢንሻአላህ። ግን አሁን እዚህ ጋር ጀዛከላሁ ኸይር ኢብራሂም የኤማ ጥያቄ ስላሴ ላይ ሶስት የተለያዩ አካላት የተለያየ ግብር ያላቸው የተለያየ ምን ያላቸው እንዴት አንድ አምላክ ሊባሉ ይችላሉ ነው። ለምሳሌ ሰውነትን የምንጋራው እኔ ኢብሮና ኢብራን ሶስት የተለያየን ሰዎች እንደሆንን ሁሉ በአካልም እንግዲህ ሰዎች ተብለን ተጠራ እንዴት ሶስት አካላት የሆኑ የተለያየ ግብር ያላቸው ስላሴዎች እንዴት አንድ አምላክ ሊባሉ ይችላሉ? ሶስት አማልክት እንጂ የሚል ጥያቄ ነው የጠየቀችው። which is ሎጂካል የሆነ ጥያቄ ነው፣ ለብዙ ዘመናት የሚጠየቅና አሁንም ላይ ደግሞ በጣም ከባዱ ጥያቄ ነው፣ ህዝበ ክርስቲያን ዘንድ የማይመለስ ጥያቄ ነው። እና ይህንን ጥያቄ እንደ ጥያቄ እኛ ከክርስቲያኖች ምላሽ እንፈልጋለን። ነገር ግን ስላሴ በዚህ ደረጃ ለምንድን ነው ውስብስብ የሆነው? ወይ ደግሞ በዚህ ደረጃ ለምንድን ነው ህዝበ ክርስቲያኑን አብዛኛው ህዝበ ክርስቲያን ስለ ስላሴ ሲያነሳ ተረድቶት የሚከተል ክርስቲያን የለም። ስላሴን ተረድቶ የሚከተል ክርስቲያን የለም። ግን አንዴ ገብቶበት በቃ ከገባሁበት ገባሁበት ብሎ የሚሄድ እንጂ የምርምት ስላሴን አውቆ የሚከተል ክርስቲያን የለም። ዛሬ ላይ ግን መጽሐፍ ላይ የለም። መጽሐፍ ላይ ቢኖር ትንሽ ጥሩ ነበረ። መጽሐፍ ላይ አለመኖሩ ግን ለበርካታ ውጥንቅጦች ዳርጎታል። ስላሴ ግን በዚህ ደረጃ ያወዛገበው ለምንድን ነው ብለን የጠየቅን እንደሆነ ጋይስ ስላሴ ከነቢያት በኩል ሳይሆን ከነቢያት በኩል የሚመጣ ነገር ሁሉ ትክክል ነው፣ እውነትም ነው። ለአእምሮም ከባድ አይደለም። ከየት የሚመጣው? ከነቢያት በኩል የሚመጣው ነገር ሁሉ እውነት ነው። ታዲያ ስላሴ ከነቢያት በኩል ስላልመጣ በርካታ ጥያቄዎች እንዲነሳ አድርጎታል። ከነቢያት በኩል ካልመጣ ደግሞ ከየት ነው ሊመጣ የሚችለው የሚል ጥያቄ እናነሳለን። ታዲያ ስላሴ ከየት መጣ ብለን የጠየቅን እንደሆነ ብዙ ጊዜ የምናሳያችሁ፣ አሁንም ደግሞ አንድ ጊዜ ላሳያችሁና ትልቁ ላይ አድርጉኝ። እንግዲህ ህዝበ ክርስቲያን ዛሬ ስላሴ ብሎ የሚያመልከው አስተምሮ አለ። ይሄ ትምህርት ከየት መጣ ብለን ከጠየቅን አስቀድሞ ባሉ ፓጋኒዝም እምነት ውስጥ በጣም መሰረት ያለው ሩት ያለው ትምህርት ሆኖ እናገኘዋለን። ቆይ ራሴን ትልቁ አትንኩ። ከዚህ በኋላ ከየት መጣ ብለን የጠየቅን እንደሆነ ፓጋን እምነቶች ውስጥ እናገኘዋለን ስላሴን። ለምሳሌ ቅድመ ክርስትና ከመነሳቱ በፊት አስቀድሞ በህንዶች ዘንድ አምላክ ብርሃማ፣ አምላክ ቪሽኑና አምላክ ሺቫ ተብሎ ይታመን ነበረ። እነዚህ ሶስት አካላት በግልጽ በቃ እነሱ አድሚት ያደረጉት ነገር ሶስት አማልክት እንደሆኑ አድሚት ያደርጋሉ። አንዳንዴ እንደ አንድ የሚገልጿቸዋል። ነገር ግን ሊትራሊ አምነው ደግሞ ሶስት አምላክ እንደሆኑ ተቀብለው ይህንን ስላሴ ሲያመልኩ እናያለን። ትሪሙርቲ ይባላል የህንዶች ስላሴ ነው። ፋሪሳውያንም ስንሄድ ደግሞ በቀደምት ፋሪሳውያን አምላክ ኦሮማስድስ፣ አምላክ ሚትራስና አምላክ አህሪመን ተብሎ ስላሴ በዚህ ደረጃ ይመለክ ነበር በህዝብና በተለያዩ ቀደምት ሰዎች ዘንድ ማለት ነው። ወደ ግብፅ ሀገር መሄድን እንደሆነ ግብፃውያን አምላክ ኦሳይረስ፣ አምላክ ሆረስላ፣ አምላክ ሆረስ ስማቸው እዚህ ጋር አለ። አምላክ ኦሳይረስ፣ አምላክ አይሳስና አምላክ ሆረስ ብለው እነዚህን አካላት እንደ ስላሴ ያመልኳቸው ነበረ። ቀደምት ሮማውያንም ስንሄድ እነዚህ ስላሴዎች ሲመለኩ ነበረ። ወደ ቀደምት ባቢሎናውያንም ስንሄድ ስላሴ በዚህ ደረጃ ይመለክ ነበረ። እነዚህ ሁሉ ቅድመ ክርስትና የነበሩ የስላሴ አስተምሮ ናቸው። ከዚህኛው ስላሴ ጋር የሚያመሳስላቸው ነገር እንዳለ ሁሉ የሚለያያቸው ነገራቶችም አሉ። ክርስትና በሚነሳበት ጊዜ በግሪኮ ሮማን ውስጥ ያሉትን ቀደምት ኮንሰፕቶችን ስማቸውንና ትምህርታቸውን በተወሰነ መልኩ ቀይሮ ማምጣት ብቻ ስለነበረ ይሄ አስተምሮ ለአእምሮ የሚገጥም ሆኖ አልተገኘም ነው። ግራ የሚያጋባው መጽሐፍ ውስጥ ሳይሆን ቀደምት ጣዖታውያን ዘንድ መሰረት ስላለው ብቻና ብቻ ነው የሚል ነው። እና አንዱ ይሄን ይመስላል። ተጨማሪ ሀሳብ ካላችሁ ወንድሞች እዚህ ውስጥ ያላችሁ። ጀዛከላ ወንድም ሳላ። እስኪ ግን አንዴ ቃል በቃል እማን ላውራት። አይ ቲንክ ስሟ እማ ነው። ይሰማሻል ወገኔ? እንደዛ ነው። እሺ ጠይቀኝና አንተ ከመጠየቅህ በፊት አሁን ያብራራልኝ ልጅ ስለ ፓጋኖች፣ ስለ ህንድ፣ ስለ ኢጅፕት ጣዖት አብራርቷል እና እያልክ ያለ ከሆነ ኦርቶዶክስም ይዛ የመጣችሁ ያንን መንገድ ነው ብለህ ነው የምታምነው? ነው በትክክል እንደውም ከኦርቶዶክስ እዚህ ጋር ያለው ማለት ነው ይህንኑ ነው ይዘው የመጡት ነው። ልብሳቸውን ስማቸው ምናምን ቀይረው ያንን ትምህርት ነው ቃል በቃል ያስተላለፉልን። ሌላ ምንም የተለየ ነገር ይዞ አልመጡም። በነገራችን ላይ የቅዱስ ዮስጢኖስ ሰማዕቱን ንግግር እንደው ባነብልሽ በጣም ደስ ይለኛል።
ጃስቲን ማርቲር የሚባል አንድ ቸርች ፋዘር አለ፣ የቤተ ክርስቲያን አባት ነው እና እንዲህ ብሎ ይናገራል። እድሉን ካገኘው አይቀር ለአንብብ እስቲ፣ ቅርብ ከሆነ ማለት ነው። ፓጋኒዝም እስቲ ፓጋን አንዴ ፓጋኒዝም ክርስቲያኒቲ። እሺ ቅዱስ ዮስጢኖስ ሰማዕት የሚባል አንድ የክርስቲያን አባት አለ፣ ቸርች ፋዘር ነው። የዛሬ 1900 ዓመታት የነበረ ነው። ምን ብሎ ይናገራል መሰለሽ? ፈርስት አፖሎጂ ኦፍ ጃስቲን ማርቲር ቻፕተር 21 ላይ ማለት ነው 21ኛው ምዕራፍ ላይ ክርስቲያን ነው። ክርስቲያን ብቻ ሳይሆን ከክርስትና ላይ የሚከላከል ሰው ነው። አፖሎጂስት የሚባል ሰው ነው። ምን ብሎ ይናገራል? 21ኛው ምዕራፍ ላይ እንደ ዌን ዊ ሴይ አለ። በደንብ ልብ በእንግሊዝኛ ነው እየተረጎምኩ አነበዋለሁ። እንደ ዌን ዊ ሴይ ኦልሶ ዛት ዘ ወርድ ሁ ኢዝ ዘ ፈርስት በርዝ ኦፍ ጋድ፣ ማለትም እኛ እንደዚህ ስንል አለ the word ቃል የተባለው አካል who is the first birth of God የአምላክ የበኩር ልጅ ነው ስንል፣ ቃል የአምላክ የበኩር ልጅ ነው ስንል was produced without sexual union ያለ ወሲባዊ ግንኙነት ተወለደ ስንል፣ ቃል የአምላክ የበኩር ልጅ ሆኖ ያለ ወሲባዊ ግንኙነት ተወለደ ስንል አለ። እሰማለሁ? አንድ ጊዜ ኮንፈርም አድርጉኝ። ኔትወርክ በጣም ተቋርጧል። ያ ትሰማለህ? እሺ was produced without sexual union ያለ ወሲባዊ ግንኙነት ተወለደ ስንል እንደዛት እና እርሱ ጂሰስ ክራይስት ኢየሱስ ክርስቶስ አውር ቲቸር መምህራችን was crucified ተሰቀለ ስንል and died ሞቷል ስንል እንደ ሮዝ አጌን ከሙታን በኩል ደግሞ ዳግም ተነስቷል ስንል and ascended into heaven ወደ ሰማያት ደግሞ አርጓል ስንል we propound nothing different from what you believe regarding those whom you esteem sons of Jupiter የናንተ ክቡራን ጸሐፊያን የጁፒተር ልጆች በተመለከተ ጣዖታውያኑ ማለት ነው እናንተ ከምታምኑ ተመሳሳይ ነገር እንጂ we propound nothing different ምንም የተለየ ነገር አላመጣንም ይላል። ኢየሱስ ክርስቶስ አምላክ የበኩር ልጅ ነው። በድንግል ኢየሱስ ሞተ፣ ከሞተ በኋላ ደግሞ ከሙታን በኩል ተነስቶ ወደ ሰማይ አርጓል ስንል የጁፒተር ልጆችና ኢዩስካፒዮስን ማለት ነው እና ሜርኩሪን በተመለከተ ጣዖታውያኑ የሚያምኑትን ትምህርት እንጂ ከእንትንም የተለየ ነገር ይዘን አልመጣንም ብሎ ይህን የሚነገረው ቅዱስ ዮስጢኖስ ሰማዕቱ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰኔ 12 ይመስለኛል የሚከበር የሆነ ሰው ነው እና ይህንን ያምናሉ ነው እነሱም ከጣዖታውያኑ ትምህርቶችን ይዞ እንደመጡ እና ቃል በቃል አዎ የሚል ምላሽ አለ። ሰግናለሁ። እሺ እናመሰግናለን። አሁን ጠይቀኝ፣ ሊጠይቀኝ የሚፈልገን ልጅ አለ ላናግራት ቃል በቃል ብሎ ነበር። አቋርጬው ነው ተራራሽና ወደ ቀጣይ ሰውን አልፈለን ኢንሻአላህ። ኢምሩ ማስታወቂያ ልናገር። በጣም ቤት ሪፖርት አለው። በጣም ሲበዛ ሪፖርት አለው። አደራ 5000 ሰዎች ኮፒ ሊንክ አድርጉ። ቤቱ ሊዘጋ ምንም አልቀረውም። ኮፒ ሊንክ አድርጉ ሁላችሁም። በጣም ከባድ ሪፖርት አለ። በጣም ቤቱ እንደገና እንዳይዘጋ 1 ሚሊዮን ለማስገባት እየጣረ እንዳይዘጋ ቤቱ። ይቅርታ። እሺ ቀጥሉ። አይ ጀዛከላ። ይሄን ነገር ባይዘው እነግራችኋለሁ በየረስቸው ነው። ይሄ ጉዳይ ከጀመረ ጀምሮ 5 ቪዲዮዎች ሁሉም 40,000 ላይክ በጣም ብዙ ሺህ ሰው ያያቸው ቪዲዮዎች ሪፖርት ተደርጎ ተነስተዋል። ኮሚኒቲ ምናምን ተብሎ ተነስተዋል እና ሪፖርት እንዳለም ኦብቪየስ ነው፣ ሁሉም ሰው ያውቃል። እና ኮፒ ሊንክ ማድረግ አትርሱ። ይሄ ላይቭ ራሱ አሁን ኢቨን ላይቭ ላይ ራሱ ጊፍት መስጠት አይቻልም፣ ሰው መግባት አይችልም። ሪፖርት ላይ 10 ደቂቃ ሪፖርት ላይ ነው ያለው። ሬስትሪክሽን ብሎ ከላይ ቀይ አብርቶልኛልና ኮፒ ሊንክ ማድረግ አትርሱ። ባረከላሁ ፊኩም። ኤኒዌይ ዳዋው ይቀጥላል። ምንም እንደዚህ ነገር አስተናክለንም። እሺ እማ ሰላም ብያለሁ በድጋሚ። ኦኬ ሰላም። እሺ ሰላሙን አላመን ተባለ። ወደ አምላክ ሶስት የሆነ ባይሽ ታስቢያለሽ? እኔም እኮ ጥያቄ ስለሆነብኝ ነው ይዤ የመጣሁት። ምክንያቱም ለእኔ ግራ ስላጋባኝ ማለት የኢየሱስን ታሪክ አንብቤው በጣም ደስ የሚለኝ እንትን ነው ማለት የሆነ ልለየው የማልፈልገው ነገር ነው። ከዛ ደግሞ መልሶ ደግሞ ጥያቄ ይፈጥርብኛል። እንዴት ሶስት ይሆናሉ? ብዙ ነገሮች አሉ እና ለዛ እዚህ ጋር ላረመሽና ማለት ነው ባይ ዘ ወይ ኢየሱስ እኮ ማለት ነው የተከበረ ምርጥ ወጂህም ፊ ዱንያ ወፊ አኺራ በዱንያም በአኺራም በቀጣዩም ማለት ከባለሟሎች የሆነ ታላቅ ነብይ እኮ ነው። እማዬ ታላቅ ነብይ ነው። እኔ ደግሞ ነብይ ሊሆን አይደለም እየተመረ የመጣሁት ማለት ከመጽሐፍ ቅዱሱ ጥያቄ ቢኖርብኝም በአንዳንዶች ታሪኮች ውስጥ ማለት ነው እና ከዛን የሆነ አሁን ለምሳሌ በመጀመሪያ ደረጃ የሆነ ሰው ያለ ሴክስ እኔ ይፈጠራል ብዬ ለማመን ይከብደኛል።
ይቅርታ ማለት ያው ታሪኩ ሲመጣ ከማርያም እንደተወለደ ካለ ማለት ግንኙነት ሳታደርግ እንዲሁ የመጣ ነው የሚለው አንድ ጥያቄ ይፈጥርብኛል። ሎጂካሊ ልመልስልሽ። መጀመሪያ እስኪ ብቻ አንብቤት አንዴ። ህዝቡም አለ ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ ይላል። በዛን ጊዜ እንኳን የነበሩ ሰዎች ምን ብለው ነበር የሚያምኑት? ሃሌሉያ ኢየሱስ በአህያ ተጭኖ ወደ ኢየሩሳሌም ሲገባ ምንድን ነው ያሉት? ነብዩ ኢየሱስ ነው ያሉት። ኢየሱስ አልተቃረናቸውም፣ እንዲሁም ደግሞ አላወገዛቸውም። ኢቭን የእነሱን ቃል አጽድቆ ኢየሱስ ምን አለ? ነብይ በገዛ አገሩ አይከበርም አለ። ኦኬ ተከታዮችም ኢቭን ሐዋርያት ምን አሉ? ያው ኢየሱስ ምን አለ እዚህ ጋር ያው ብርቱ ነብይ ስለነበረው ስለ ናዝሬት ስለ ኢየሱስ ነው አለ። ኢየሱስ ነብይ ነው። ሐዋርያት ራሱ የኤማሁስ መንገደኞች ራሱ ቃል በቃል እንደመሰከሩት ኢየሱስ ነብይ ነው። ትቀበያለሽ? ይሄ የእግዚአብሔር ወንጌል ብላችሁ የምታምኑበት መጽሐፍ ቅዱስ ነው። ያው አሁን ይሄ ተነበዩት ለማናቸው አንተ ያሳየከኝ አሁን በፒክቸር ከላይ ወደ ታች እያልክ ያሳየኸኝን ራሱን ኢየሱስ ነው ብዬ አልቀበለውም። በመጽሐፍ ቅዱስ ራሱ ሲመጣ ልንወደው ዘንድ ደም ግባት የለውም ብሏል እና ነጮች በራሳቸው ኢማጂኔሽን ስለው ያመጡት ኢየሱስ ነው ብዬ ነው ማምነው። እኔ በዚህ መልኩ አሁን አንተ በምታስረዳኝ አልቀበልም። እሱ ነው ብዬ ባይደዊ ትክክል ነሽ። ለመሰለሽ ትክክል ነሽ ያልኩሽ ላሳይሽ። አሁን በሁሉም ሀገር ብትሄጂ ፈረንጅ አድርጎ ሰማያዊ አይን ነጭ ፀጉር አድርጎ አሳምሮ ይስለዋል፣ ፈረንጁ ማለት ነው። ጥቁሩ ደግሞ ጥቁሮቹ ደግሞ በዚህ መንገድ ይስቡታል። ጂሰስ ጥቁሮች ማለት ነው። ጂሰስ ነው። ቻይናዎቹን ተመልከች። ቻይናዎቹ ደግሞ ያው የቻይናዎች ኢየሱስ የቻይና የኢትዮጵያ አይሻደር ሁሉም ሰው ወደ ራሱ የሚያስጠጋው። አሁን ኢትዮጵያዎች በቻሉት ምን ያደረጉት የሆነ ኢትዮጵያዊ እንዲመስል አድርገውታል። እናውቃለን ይሄንን። ለምን ያው በእምነታቸው እንደዛ ነገር ሳላ አይሻግነ እስልምና በዚህ ይለያል። እስልምና ላይ እንደዚህ የሚባል ነገር የለም። የነብዩ ስዕል የለም፣ የነቢያት ስዕል የለም፣ ጭራሽ ነው የለም። አንድ አምላክ ማምለክ ብቻ ነው። ይሄንን በዛው ትኩረት አድርጊ። ዋና ወደ ቶፒኩ እንመለስና ኢየሱስ ነብይ እንደሆነ ትቀበያለሽ? አሁን እንዳሳየሁሽ ነብይም እኔ አልቀበልም። ሶሪ በደንብ አብራራልኝ እንትን እንደለ። እሺ ተመልከቺ። አሁን ያመጣሁልሽ ኢየሱስ ከተሰቀለና ከሙታን ከተነሳ በመጽሐፍ ቅዱስ መሰረት ወደ ኤማሁስ መንገደኞች መጣ። የኤማሁስ መንገደኞች ያው ከሆነ ቦታ ወደ ሆነ ቦታ እየሄዱ ነበርና እየሄዱ እያለ ኢየሱስ ቀርቦ አወራቸው። ኢየሱስ ያወራቸው ነበር። መንገድ ላይ እየሄደ ኢየሱስ ያናገራቸው ነበር። ከዛ በኋላ እርሱ ምን አላቸው? ይሄ ምንድነው አላቸው። ይሄ የምታዩት ነገር ምንድነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው። እርሱም የካህናት አለቆችና መኳንንት ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደተሰቀለ ነው አሉ። ይሄን የተናገሩት የኢየሱስ ደቀ መዝሙሮች ናቸው። ኢየሱስ ራሱ ከሞት ከተነሳ በኋላ ምን አሉ? ኢየሱስ ብርቱ ነብይ ነው አሉ። ያው ይሄ የሉቃስ ወንጌል ምዕራፍ 24 ያለ ታሪክ ነው። ኢቭን ኢየሱስ ራሱ ምን አለ ተመልከቺ። ኢየሱስ ምን አለ መጽሐፍ ቅዱስ ላይ? ነብይ አለ። ኢየሱስ ግን አለ ነብይ ከገዛ አገሩና ከገዛ ቤቱ በቀር አይከበርም አለ። ከዛ ምን አደረገ? ወደ ገሊላ ሄደ። ተናግሮ ነበር። ለምን ተናግሮ ነበር? ወደ ገሊላ ሄደበት ምክንያት ነብይ በገዛ አገሩ እንደማይከበር ኢየሱስ ራሱ ተናግሮ ስለነበር ወዴት ሄደ? ወደ ገሊላ ሄደ። ራሱ ነው ኢየሱስ ነብይ ነኝ አለ። እማ ብታየውት አሁን ይሄ የእግዚአብሔር ወንጌል ወይም ደግሞ መጽሐፍ ቅዱስ ነው። ስለዚህ ኢየሱስ ነብይ እንደሆነ ግዴታ መቀበል አለብሽ፣ ኢየሱስን የምትወጂው ከሆነ። ለምን ራሱ ነብይ ነኝ ብሏል። ይገርምሻል፣ ኢየሱስ ነብይ በተባለበት ትንቢተ ኢሳይያስ ምዕራፍ 42 ላይ ባሪያ በተባለበት ከራሴ ምንም ነገር ማድረግ አልችልም ባለበት አንደበቱ አንድ ቀንም አምላክ ነኝ ብሎ አያውቅም። ሐዋርያትም አምላክ ነው ብሎ አያውቁም። ዮሐንስ መልእክት ምንድን ነው የሚለው? በኢየሱስ ትምህርት ለማይኖር አምላክ የለውም ይላል። ስለዚህ አንቺ መኖር ያለብሽ በማን ትምህርት ነው? በኢየሱስ ትምህርት ነው። የኢየሱስ ትምህርት ደግሞ ምንድን ነበረ? እኔ ነብይ ነኝ፣ እኔ ከራሴ ምንም ነገር ማድረግ አልችልም የሚል አስተምሮ ነበር ያለው። ይሄ ነው ያለው። በእስልምና ብትመጪ ኢሳ አለይሂ ሰላም ኢየሱስ አለይሂ ሰላም ምርጥ ነብይ ነው። ተመልከች ምን አለ ኢየሱስ እዚህ ጋር? እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል አለ። በእስልምና ብትመጪ ኢሳ አለይሂ ሰላም ምርጥ የሆነ ነብይ ነው ማለት ነው። አሁን ይሄን ካየን ቀጥሎ ያነሳሽው ምንድነው? ኢየሱስ እኮ የተወለደው ካለ አባት ነው። ስለዚህ የተለየ አፈጣጠር ነው ያለው አልሽኝ። ግን ማታውቂያለሽ ኢቭን አሁን በምድራችን ላይ ራሱ ካለ አባት የተወለዱ ሰዎች አሉ። እነሱ ማምለካቸው ማለት ነው። እኔ እንደዛ አላልኩኝም።
እኔ ኢየሱስ ያለ ማለት ከሴት ውጭ ይወለዳል ብዬ ለማመን ይከብደኛል። ሰው እንዴት ያው በግንኙነት ውስጥ ነው ልጅ የሚፈጠረውና እኔ ለኔ ሎጂካሊ እንደዛ ነው የሚመስለኝ ነው ያልኩት። ሌላው ደግሞ አሁን ላብራራህልኝ ነገር ማለት ነው ስለ ኢየሱስ ያው ደቀ መዛሙርቶቹ አይደለ እንትን ያሉት ኢየሱስ ከሞተ ከስንት ዓመት አይ ቲንክ ከ50 ወይም ከ100 ዓመት በኋላ መሰለኝ እርግጠኛ አይደለሁኝም ብቻ አስተካክሉኝ በአፍ ነው አይደለ ማለት ከዛ በኋላ ነው ታሪኩን የተናገሩ። ስለዚህ ትክክለኛ እውነተኛ የሆነው ታሪክ ተቀምጧል ወይ የሚል ጥያቄም አለ ሲጻፍ። ይሄን መልስና ኢንሻአላህ ለቀጣይ ሰው እድል እንሰጣለን። አይ መጀመሪያ ያው ኢየሱስ ካለ አባት አይወለድም ለሚለው አምላክ የخلق ما يشاء አምላክ አንቺን ከፈሳሽ የፈጠረሽ አደምን ከአፈር የፈጠረው መላእክትን ከብርሃን የፈጠረው አምላካችን ኢሳን ካለ አባት መፍጠር ይችላል። ይሄ የሱ አፈጣጠር ነው፣ የሱን ተአምር ነው። ኢቭን የኢሳን ተውን የኛ ራሱ እኮ ተአምር ነው። ለምን ከስፐርም ሴል አንድ ሰው እንዴት ውሃ ነገር እንዴት ብሎ ሰው ይሆናል ስታስቡ ማለት ነው። ይሄ የአምላክ አፈጣጠር ነው። ግን ይሄ አፈጣጠሩ ራሱ ሌላ የተለየ ነገር አያደርግም። ፍጡር ነው። ኦሬዲ ፍጡርነቱ አይቀየርም። እሺ ይሄን ባጭሩ እንደዚህ ልንገርሽና ያው ከፈለሽ በመጽሐፍ በቤተክርስቲያን መጽሐፍ ተራሱ ምሳሌ በመራቅ የተወለዱ ሰዎች አሉ። ሁለት ሴቶች መንገድ ላይ እየሄዱ እያለ መንገድ ላይ ይገናኛሉ። ከዛ ይሳሳማሉ። አፍ ለአፍ ማለት ሲሳሳሙ ምራቋ በዛኛው ይጋባትና ታረግዛለች ብሎ የሚናገር መጽሐፍ አለ። ያው እዚህ ጋር እዩት እናንተ። ያው አረገዘ ይችላልና መረገዝ የሚባለው ነገር ኢቭን በመጽሐፋቸው መሰረት በእነሱ ይሄ ያስጠላል፣ ግን ቢሆንም አለ። እሺ ቀጥሎ ወንጌሎች ትክክል ናቸው እንዴ ወይም ደግሞ የተጻፉት ከጊዜ በኋላ ነው አልሽኝ? አዎ ኢቭን ዶ 50 ዓመት አይደለም ከ90 በኋላ ባለው ማስክሪፕት ደግሞ ከመጣን ብዙ ዓመት ርቆ ነው ያለው። ጭራሽ ነው ሲጀመር እሱ የእግዚአብሔርም ቃልም አይደለም። ሙስሊሞች እንደዛ ባና ነው የታሪክ መጽሐፍ ነው። የታሪክ መጽሐፍ ምንድነው ካልን ሰዎች ጀስት የሰሙት ነገር አለ። ያንን የሰሙትን ነገር ዝም ብለው ለመተረክ ሞክረዋል። በጣም ብዙ ወንጌሎች ነበሩ፣ የተለያዩ ወንጌሎች ነበሩ። ግን ክርስቲያኖች ምን ያደረጋችሁ? ከብዙዎቹ ወንጌሎች ከቶማስ ወንጌል ከጴጥሮስ ወንጌል ከተለያዩ ወንጌሎች ምን ያደረጋችሁ? አራቱ ወንጌል ሉቃስ፣ ዮሐንስ፣ ማርቆስ እና እነዚህ አራቱን መርጣችሁ ማድረጋት እርሱ አሁን መጥቻለሁ። አሁን አሪፍ ነው፣ ቀጥል። እሺ ምን ላይ ነው ያቆምኩት? የሰማችሁ ምን ድረስ ነው? ብዙ ወንጌሎች እንዳሉ ነበር የተናገርከው። ከዛ በኋላ ተቋርጧል። ኦኬ እሺ በጣም ብዙ ወንጌሎች ነበሩ ቅድም እንዳልኩሽ። ከብዙዎቹ ወንጌሎች መካከል እናንተ አራቱን ወንጌል መርጣችሁ የእግዚአብሔር ቃል ነው አላችሁ። መጽሐፍ ቅዱስ ላይም ሆነ የተለያዩ መጽሐፍት ላይ እነዚህ አራት ወንጌል የእግዚአብሔር ቃል ናቸው የሚል ጭራሽ ነው የለም። ኢቭን ሉቃስ የሚባለው ጸሐፊ ምን አለ? ታሪክ ናቸው አለ። ያው የከበርክ ቴዎፍሎስ አለ ባዘው ሉቃስ የጻፈው ለጓደኛው ነበር፣ አንቺንም አይመለከትሽም። ለጓደኛው የጻፈ ደብዳቤ ነው። ሙስሊም ወንድሞቼ በደንብ አስቡበት። አሁን ምሳሌ ለጓደኛዬ ለኡስታዝ ወይም ለአንድ ጓደኛዬ ብልክ ደብዳቤ ጽፌ ቢሰጠው ማለት ነው ያ ደብዳቤ አምላክ ቃል ሊባል ይችላል? በተአምር አይሆንም አይደለ? ይሄም ሉቃስ የተባለው ሰው ለጓደኛው ደብዳቤ ጻፈ። የከበርክ ቴዎፍሎስ የምወድ ጓደኛዬ ብሎ ጻፈለት። ታሪክን በየተራ አዘጋጅተዋል ሰዎች። እነ ዮሐንስ እና ማቴዎስ ታሪክ አዘጋጅተዋል። እኔም ደግሞ የሰማሁትን ነገር ያው እርግጡ እንድታቅ ከመጀመሪያው ተከትዬ ሁሉን ጻፍኩልሃል። የሰማሁትን ነገር ጻፍኩ አለ። ታሪክ ነው፣ ጀስት ታሪክ ነው። ደግሞ የሚመስቀው ነገር የጻፈው የግል ደብዳቤ ነበር። የግል ደብዳቤ የአምላክ ቃል ሊሆን አይችልም። ኢቭን የተበረዘ እርስ በርሱ የሚጋጭ መጽሐፍ ነው። ዋናው ግን ታሪክ ነው በሚል በታሪክ ደረጃ እንመለከታለን። ተመልከች እዚህ ጋር ምሳሌ ምን ይላል? ለግል ህይወቱ መመሪያ ታስቦ የተጻፈለት ሰው ነበር አለ። ለግል መመሪያ እንጂ የእግዚአብሔር ቃልም አልነበረም። አንድ ጓደኛ ሌላ ጓደኛ የጻፈው ቴክስት በዛን ጊዜ ቴክስት የለም። ያው እንደዛ በሽ ተረጁ ማለት ነው። ስለዚህ የእግዚአብሔር ቃል ሊሆን አይችልም። ቢሆንም ግን መጽሐፍ ቅዱሳቸው ላይ እንኳን ቢሆን ኢየሱስ ባሪያ ነው፣ ነብይ ነው፣ አምላክ አይደለም። የራሳቸው መጽሐፍ ራሱ ይመሰክራልና። እሺ ለነበረን ቆይታ እናመሰግናለን። እማ ያልገባሽ ነገር አንድ ደቂቃ መጨረሻ ልስጥሽና ወደ ቀጣይ ሰው እንለፍ። ስምና ባህሪያቶች ልናቅ ይገባል። ስለዚህ ስለ አላህ ስምና ባህሪያቶች 5 ደቂቃ እናወራለን ማለት ነው። አላሁ ሱብሓነሁ ወተዓላ መልካም ስሞችና ለሁል አስማኡል ሑስና መልካም ስምና ባህሪያቶች አሉት። መልካም ስሞችና ባህሪያቶች አሉት። አላህ ሱብሓነሁ ወተዓላ መልካም ስሞችና ባህሪያቶች አሉት።
መልካም ስሞችና ባህሪያቶች እሱ በገለጸበት መልኩ አምላክን እንገልጻለን። ከማ ወሰፈ ነፍሰሁ ረሱል ዓለይሂ ሰላቱ ወሰላም መልእክተኛው አላህን በገለጹበት አላህን እንገልጻለን። አላህ እሱ ራሱን በገለጸበት እንገልጻለን። ምክንያቱም አላህ ራሱን በገለጸበት ራሱ መግለጽ ነው ያለበት እንጂ አይተነው ስለማናቀው አካል አይታችሁ ስለማታውቁት አካል እሱ ከነገራችሁ ውጭ እንዲህ ነው ብላችሁ መናገር አትችሉም፣ ስልጣን የላችሁምና። ስለዚህ አምላክ አልኢትባት ወነፍ ይባላል። አላህ አለ ያለውን ለአላህ እናረጋግጥለታለን። አላህ የለኝም ያለውን ደግሞ አላህ የለህም እንለዋለን። በደንብ ስሙ። አላህ ስለ ራሱ ምን አለ? ፈላ ተድሪቡ ሊላሂ አልአምሳል፣ ለአላህ ምንም አይነት ምሳሌ እንዳታደርጉ አለ። ከዚህ በኋላ አምላክ ምንም አይነት ምሳሌ ለኔ አታድርጉ ካለ ስለ ራሱ የሚነግረን ነገራቶች በአጠቃላይ ከፍጡር ጋር አይመሳሰሉም ማለት ነው። ለምሳሌ አላህ እሰማለሁ አለ፣ ፍጡሩም ይሰማል። ስለዚህ የአላህ መስማትና የፍጡር መስማት አንድ ነው። መስማት በሚባለው ስም ብቻ ተገናኙ እንጂ የአላህ መስማትና የፍጡር መስማት አንድ ነው አይደለም ነው የምትሉኝ? አይደለም ነው የምትሉኝ? ምክንያቱም ፈጣሪና ፍጡር አንድ ስላልሆነ ማለት ነው። ስለዚህ አላህ አለኝ ብሎ ራሱ የሚናገራቸውን ቃላቶች በአጠቃላይ ከራስ ጋር ካመሳሰልክ ለኔ አይነት ምንም አይነት ምሳሌ አታድርግብኝ ካለ ጭንቅላት ላይ ለአላህ ምንም አይነት ምሳሌ ሊመጣብህ አይገባም ማለት። መስማት ሲባል አላህም ይሰማል እኛም እንሰማለን ሲባል የኛ መስማትና የአላህ መስማት አንድ እንዳልሆነው ሁሉ አላህ እግር አለኝ ሲል ቀጥታ እግርህ ካንተ እግር ጋር ከተመሳሰለብህ አንተ ነህ ችግር ያለብህ። አላህን ከራስህ ጋር እያመሳሰልክ ያለው አንተ ነህ። እኔ አንተን አልመስልም ብለዋል። አንተ ፍጡር ነህ፣ አላህ ደግሞ ፈጣሪ ነው። ፈጣሪ ፍጡርን አይመስልም። ፈጣሪ ፍጡርን አይመስልም። ስለ አላህ ስናወራ ፈላ ተድሪቡ ሊላሂ አልአምሳል፣ በጭንቅላታችሁ ላይ የሚመጣ ነገር በአጠቃላይ አላህ ከዛ ተቃራኒ ነው። ያን አይደለም። አላህ በጭንቅላታችሁ ውስጥ ያለ ነገር በአጠቃላይ ስለ አላህ እጅ ሲነሳ ጭንቅላትህ ላይ የሰው እጅ ከመጣብህ ያ አላህ አይደለም። አላህን ልትስለውም በጭንቅላትህ ምንም ልታደርጉ አትችልምና ይመሳሰልብኛል። ኦኬ መስማት ከሆነ አላህም ይሰማል ሰውም ይሰማል፣ ስለዚህ አላህና ሰውን ይመሳሰልብኝ ነው ልትል ነው? አይደለም። አትመሳሰሉም ማለት ነው። ስለዚህ የአላህን ስምና ባህሪያቶች ቢላት ከይፊን ያለ እንዴታ አራቱ ካቴጎሪ አለ። ያለ እንዴታ ወላ ተዕጢልን ያንን ነገር ደግሞ ባለማራቆት ወላ ተሽቢህን ወላ ተንፊል እነዚህን አራት ነገራቶች። ስለዚህ ግልጽ ነገር ነው። መሰረቱ ምንድነው? ፈጣሪና ፍጡር አይመሳሰልም። አለኝ ያለውን ነገር ደግሞ አለህ እንለዋለን። አይ ማለት የፈለከው እኮ ይሄ ነው አንልም። ምክንያቱም እኛ ለአምላክ ሐሳብ የምናቀርብ ሰዎች አይደለንምና እንዲህ ማለት ፈልገህ ነው ብለህ የምትናገረው ጓደኛህን ነው። እንዲህ ማለት የፈለከው እኮ እንዲህ ለማለት ፈልገህ ነው የምትለው አብረህ የምትውለውን የምታውቀውን ጓደኛህን ነው፣ አምላክህን አይደለም። ለአምላክህ ሐሳብ አታቀርብለትም። አምላክ ሐሳብ የምታቀርብለት የአምላክ ሐሳብ ጎደሎ ነውና ነው ወይስ አምላክ ራሱን መግለጽ አይችልምና ነው? ስለዚህ ለአምላክ ሐሳብ አታቅርቡለት። አላህ አለኝ ያለውን አለህ በሉለት። እንዴት ነው አናቅም በሉ። እንዴት ነው አይታወቅም፣ አልተገለጸም። እንዴት ነው ሲባል አይተነው ስለማናውቀው አካል እሱ ከነገረን ውጭ ልናምን አንችልም። ስለዚህ አላህ ስምና ባህሪያቶች በዚህ መልኩ እናያለን ማለት ነው። ግልጽ ትምህርት ነው። አላህ ስብሓነሁ ወተዓላ ለምሳሌ ይሄ ስም ነው። የአላህ ስምና ባህሪያቶች የአላህ ስሞች የአላህ ባህሪያቶች ናቸው። ይሄን ደግሞ በደንብ እዩ። የአላህ ስሞች የአላህ ባህሪያቶች ናቸው። የአላህ ባህሪያቶች ግን የአላህ ስሞች አይደሉም። ለምሳሌ አላህ ስብሓነሁ ወተዓላ
የድሐክ ይላል። የድሐክ የሚል ስም የለውም አላህ። ስለዚህ ባህሪው ነው ግን ስሙ አይደለም። ይሄ መሰረታዊ የዓቂዳ ትምህርት ነው። በደንብ እንድታውቁ ነው። ግልጽ ትምህርት ነው። አያወላውል፣ ጭንቅላት አይረብሽ፣ ሰላም ነው። አላህ አለኛ ነው አለ ትላለህ። ጭንቅላት ላይ ሰው አይመጣብህም። ጭንቅላት ላይ ሰው ከመጣብህ ግን አንተ አምላክና ሰውን እያመሳሰልክ ነው። ጭንቅላት ላይ እጅ ሲባል ቀጥታ የሰው እጅ ከመጣብህ አንተ እያመሳሰልክ ነው አምላክና ሰውን። እጅ ሲባል የጉንዳን ለምን አይመጣብህም? የጉንዳን እንኳን የማይመጣብህ ሰው የአላህ ሲሆን ግን አላህን ከራስህ ጋር ለማመሳሰል ትጥራለህ። ኖ ትክክል አይደለም። አላህ አንተን አልመስልም ብሏል። እኔን መስለኛል አትበል ግዴታ። አላህ አለኝ ያለውን አጽድቅለት። ይሄ መጀመሪያ ትምህርታችን ነው። እሺ የአላህ ስሞችን ባህሪያ ስለ አላህ Subhanahu Wa Ta'ala ስናወራ ባህሪያቶቹን ስንናገር ታዊል አለ ወይስ የለውም? አንዳንዴ ታዊል አለ ወይስ የለውም? አለው። ታዊል ቢደሊል አለው። ታዊል ቢሲያቅ አለው። ለምሳሌ ኢነ የዱላሂ መዐል ጀማዓ የአላህ እጅ ከጀማዓ ጋር ነው። ሊትራሊ እጅ የተባለው ይሄ ነው አንልም። ምክንያቱም ሲያቁ ምንድነው? የአላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ረዳትነት ኃይሉ ከአላህ ጋር ነው ማለት ነው። ለምሳሌ አላህ Subhanahu Wa Ta'ala ሐርወላ ይሮጣል። ስለዚህ አላህ ይሮጣል ማለት ነው ያሲዛል አይደለም። እንደዛ አይደለም። ምሳሌው ንግግር ነው። ስለዚህ ከንግግሩ አኳያ ምሳሌ ንግግር ብለን የምንወስደዋለን። ቀጥታ ደግሞ ሊትራሊ የምንወስደዋለን። ለምሳሌ አደምን በእጆቼ ፈጠርኩት እያለ እጅ አይደለም የተፈለገበት አንልም። ቀጥታ እጅ ነው የተፈለገበት። ይሄ በደንብ ምሳሌያዊ ንግግርም አለ ሊትራሊ የምንቀበለውም አለ ማለት ማ እንደ አህለ ሱነት ወል ጀማዓ። ኦኬ እሺ ለአላህ Subhanahu Wa Ta'ala ነቅስን ጎዶሎነት ያለበት ነገር ለአላህ አይሰብትም። ጎዶሎነት ያለበት ነገር አምላክ ከዛ ነገር የራቀ ነው። አይብ ያለበት ባህሪ አምላክ ከዛ ነገር የራቀ ነው። ጎዶሎነት ያለበት ባህሪ ለአምላክ አይጸድቅም። አላህ ከዛ ይጠራ ነው። አላህ ሙሉ አምላክ ነው። ጎዶሎነት የሚያስከትል ቃላቶች በአጠቃላይ አምላክን አይገልጹም። አይብን የሚያስከትሉ ቃላቶች አምላክን አይገልጹም። ማ እንደ አህለ ሱነት ወል ጀማዓ ኑእሚኑ ሼኽ الاسلام ኢብኑ ተይሚያ መንሃጅ ንቡዋ የሚል ኪታባቸው ላይ በግልጽ ሁለተኛ ጁዝ ላይ እንደዚህ ብሎ አስቀምጠውታል። ስለዚህ ጎዶሎነት ያለባቸው ባህሪያቶች በአጠቃላይ ለአላህ አይጸድቁም። አይብ ያለባቸው ባህሪዎች በአጠቃላይ ለአላህ አይጸድቁም። አላህ Subhanahu Wa Ta'ala ማንም አይመስለውም። ለሱ ምንም አይነት አምሳያ የለውም። ለሱ ምንም አይነት ቢጤ የለውም። በዚህ አንፃር አምላክን በዚህ መልኩ እናጸድቅለታለን። ይሄ ግልጽ ትምህርት ነው። አንፈላሰፍም። እንዲህ ነው እንዲህ ማለት ፈልገህ ነው እንዲህ ማለት ፈልገህ ነው እንዲህ ማለት ፈልገህ ነው። አይታችሁ ስለማታውቁት አካል እሱ ከነገሯችሁ ውጭ ብትነግሩት የምትችሉት አካል የለ። እኔን ታቆኛላችሁ። ለምሳሌ እዚህ ውጭ እዚህ እኔ ስለራሴ ካልነገርኳችሁ እኔን ታቆኛላችሁ። እኔ ስለራሴ ካልነገርኳችሁ አይ እንዲህ ነህ እኮ አንተ ትሉኛላችሁ። እኔ ትሉኛላችሁ አትሉኝም። እኔን የማትሉት ለአላህ ለምን ትሉታላችሁ ታዲያ? እኔን የማትሉኝ ነገር ለአላህ ለምን ትሉታላችሁ? አላህ ከኔ የበለጠ አይደል? አትሉም። አዩ ይሄ ግልጽ ነው። በጣም ግልጽ የማያሻማ በሚገርም ሁኔታ ጽድት ያለ ሃይማኖት። አንፈላሰፍም። ከተፈላሰፍክሳ ክርስቲያኖች መጣ አምላክ ይናገራል ትላላችሁ። አዎ ይናገራል። አምላክ ሲፈልግ ነው የሚናገረው ወይስ እየለፈለፈ ነው ያለው? እስካሁን ድረስ ክርስቲያኖች አምላክ ሲፈልግ ነው የሚናገረው ወይስ እስካሁን ድረስ እየለፈለፈ ነው? እንደ ሌሎች ከፍቶ ነው ያለው ነው የምትሉት ክርስቲያኖች? ክርስቲያኖች አምላክ ይናገራል ስትሉ ሲፈልግ ነው የሚናገረው ወይስ እየለፈለፈ ነው የሚኖረው? እስካሁን ተመሳሳይ መልኩ ወደ እናንተ ይሄዳል። እንደዚህ አይነት ጥያቄዎች እየተፈላሰፋችሁ ከሄዳችሁ አእምሮን የሰው ልጅ አምላክን በአእምሮ ሊመዝነው አይችልም። አምላክ እንዲህ ነህ እንዲህ ማለት ፈልገህ ነው ምሳሌ ንግግር ነው ምናምን ከየት አመጣኸው? እሱ ያልነገረህን ነገር ከየት አመጣህ አንተ?
አትችሉም። ስለዚህ ግልጽ ትምህርት ነው ያለን። አልሐምዱሊላህ። እኛ አንፈላሰፍም፣ ከራሳችን አንናገርን። የተነገረን እንናገራለን። አላህ አለኝ ያለውን አለው እንላለን። የለኝም ያለውን የለውም እንላለን። ያልተጠቀሰውን ነገር አልተጠቀሰም ብለን እናልፋለን። በዚህ መልኩ ስለ አላህ እናወራለን። እዛ አላህ አምላክ እግዚአብሔር አለኝ ያለውን ይመጣና አንዱ ቤተክርስቲያን ምሳሌ ይላል። ከየት አመጣው? የትኛው ነብይ ነው እግር ምሳሌ ነው ብሎ ያስተማረ? የትኛው ነብይ ነው እግር ምሳሌ ነው ብሎ ያስተማረ? የትኛው ነብይ ነው እወርዳለሁ ያለውን ቃል ምሳሌ ነው ብሎ ያስተማረ? ከመጽሐፍ ቅዱስ ተጽናናችሁ? አንድ ማስረጃ አንድ የላችሁ። ከዛ አንተ ትመጣና ለአምላክ ሐሳብ እንደዚህ እወርዳለሁ ያለበት ምክንያት እኮ ማን ጠየቀ? ምክንያቱን ማን ጠየቀ? ማን አለ? ማን ነገረ? ወይስ ላንተ ብቻ ራእይ ወረደልህ? ነቢያቶች የማያውቁት ነቢያቶች በዛ መልኩ ሳይረዱ አንተ ከየት ተረዳ? ከየት አመጣኸው? መልስ ከኪሱ ናቸው። እናንተ ማስረጃ ያስፈልጋችኋል ለምታወሩት ነገር። በዚህ ትምህርት ላይ ይሄ